ክርስቲያን ነኝ ግን ማለት ነው አክሱም ላይ እየተደረገ ያለ ነገር አክሱም ሙስሊሞች ላይ እየተደረገ ያለ ነገር እቃወማለሁ እንደዛ አይነት ነገር ማለት ነው። ይሄንን እስከለቀኩበት ሰዓት ከዚህ የበለጠ የሚያሳስበን ሌላው ቀላል ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? በመጀመሪያ እንግዲህ ድምጼን አፈን አድርጎ ይዞኛል፣ ይቅርታ ልጠይቃችሁ ይገባል እና ይቅርታ አድርጉልኝ፣ ጉንፋን ስላመመኝ ነው። እና እንግዲህ ውድ ቤተሰቦቼ በዛሬው ቪዲዮአችን የምንቃኘው ስለ አክሱም ሙስሊሞች ጉዳይ ሲሆን በዚህ ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ሰጥተዋል። ኡስታዝ ያሲን ኑሩም እንግዲህ ይህንን አስመልክቶ ኢትዮጵያ ላይ በከፍተኛ ሁኔታ እየተወራ ስለነበረው እስልምና ከኋላ የመጣ ነው፣ ክርስትና ፊት የገባ ነው በማለት እንግዲህ ሙስሊሞችን ከኋላ እንደመጡ አይነት አድርገው የሚያዩና የዚህ አይነት አመለካከት ያለባቸው ሰዎች ነበሩና ለዚህም እንግዲህ ከስር ከመሰረቱ ጀምሮ የምናዳምጥበትን ምርጥ የሆነ ቪዲዮ አጋብዛችኋለሁኝ። ይህን እየሰማን እንቀጥላለን። ኡስታዝ ኑሩ ቱርኪም እንግዲህ በዚህ ዙሪያ የተናገሩት ነገር አለ። ጠቅላይ ሚኒስትሩም ነገሩን እንግዲህ እንዲቋጭ ያስተላለፉት መልእክት አለ። ይሄን እየሰማን እንቆያለን። ቪዲዮውን በደንብ አድርጋችሁ ላይክ እና ሼር ማድረግ እንዳዘነጉ። በጣም ወሳኝ የሆነና ሙስሊሞችን የሚመለከት ቪዲዮ ነው። በቀጥታ ወደ ቪዲዮዎች እናልፋለን። በዚህ ጉዳይ ላይ እንግዲህ በአክሱም ሙስሊሞች ችግር ላይ ክርስቲያኖች ምን እያሉ ነው? እንግዲህ በሚዛናዊ አመለካከትና በሚዛናዊ ፍርድ እንፈርዳለን ብለው የሚያስቡ ክርስቲያኖች ምን እያሉ ነው የሚለውን እስቲ ከአንድ ወገናችን ላስደምጣችሁና ወደ ኡስታዝ ኑሩ ቱርኪ ንግግር እናልፋለን። ክርስቲያን ነኝ ግን ማለት ነው አክሱም ላይ እየተደረገ ያለ ነገር አክሱም ሙስሊሞች ላይ እየተደረገ ያለ ነገር እቃወማለሁ እንደዛ አይነት ነገር ማለት ነው። አንድ ሰው ኢትዮጵያ ላይ በሃይማኖት ተከባብረን ተቻችለን በምንኖርበት ሀገር ላይ ሰላት መከልከል ምን የሚሉት ነገር ነው? የአክሱም ሙስሊሞች እንደ ማንኛውም ሙስሊም መስገድ አለባቸው፣ እንደ ማንኛውም ሙስሊም ቁርአን መቅራት አለባቸው። ኢትዮጵያ ውስጥ ሆነን የሃይማኖት መከባበር አለበት ብለን በምናስብበት ሀገር ውስጥ እንደዚህ አይነት ነገር መደረጉ በጣም ነው የሚያሳዝነው ማለት ነው። ክርስቲያን ክርስቲያን ስለሆነ ሊከበር ይገባል፣ ሙስሊም ስለሆነ ሊከበር ይገባል። አክሱም ላይ ያለውን ነገር እቃወማለሁ። ፍትህ ለአክሱም ሙስሊሞች፣ እንደ ማንኛውም ሰው መስገድ አለባቸው፣ እንደ ማንኛውም ሰው ሰላታቸውን በጊዜ መስገድ አለባቸው። ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለሚመለከቱ አካል ላኩ ማለት ነው። እንግዲህ ይሄ አንድ የክርስትና እምነት ተከታይ ከሆነ ግለሰብ እየሰማን ያልነው መልእክት ነው። ይሄ ለሚመለከታቸው አካላቶች ደርሶ ጉዳዩን ቶሎ አላህ ሱብሓነሁ ወተዓላ ተጨምሮበት ፍትህ እንዲመጣ እንፈልጋለን። ይሄ የሁላችንም ጥሪ ነው፣ ሊያስተኛን የማይገባ ጉዳይ ነውና እንግዲህ በሚዛናዊ አመለካከትና ሚዛናዊ ፍርድ ይፈርዳለሁ የሚል ሰው ሀገር ውስጥ ያሉ ሙስሊሞች ከሌላ ቦታ እንኳን ተሰደው ያልመጡ እንዴት በገዛ ሀገራቸው መስገጃ ያጣሉ? እንዴት በገዛ ሀገራቸው መቀበሪያ ያጣሉ? እንዴት መውጫ መግቢያ ያጣሉ? እና በጣም የሚሰቅቅና የሚያስጠላ ነገር ነው አክሱም ላይ እየተፈጸመ ያለው። ይሄ ነገር ደግሞ ከጊዜ በኋላ እንደዚህ የሚቀጥል ከሆነ ምንም አላህ ሱብሓነሁ ወተዓላ ታጋሽ ቢሆንም የሚያመጣውን ነገር አናቅም። እንደ እስራኤልና እንደ ጋዛ አይነት ሁኔታ ውስጥ ሊገባ ይችላልና አላህ ሱብሓነሁ ወተዓላ ቶሎ ፈረጃውን ያቀርብልን። አላህ ቶሎ ፍትሁን ያቀርብልን። ሁላችሁም የምትችሉትን ያክል ዱዓ እያደረጋችሁና ለሚመለከታቸው አካላቶች ቪዲዮንም ሼር እያደረጋችሁ ለሚዲያ ጥልቅልቅ በማድረግ ማለት ነው አላህ ፍትሁን እንዲያመጣልን የምንችለው ሁሉ እናድርግ እላችኋለሁኝ። እና እንግዲህ ከዚህ ቀጥሎ ስለ አክሱም ሙስሊሞች ጠቅላይ ሚኒስትሩ ምንድነው ያለው የሚለውን ነገር በመጀመሪያ ላስደምጣችሁና ወደ ቀጣይ ቪዲዮዎቻችን እናልፋለን። የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። አክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጂድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። የሚያዋጣው ኢንክሉሲቭ መሆን ነው፣ ማቀፍ ነው። በእስልምና እምነት መስጂድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል።
መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ከጠቅላይ ሚኒስትሩ እንግዲህ እየሰማን ያለነው ቪዲዮ ይሄንን ይመስላል። የአክሱም ሙስሊሞች ላይ የነበረውን ጫና መንግስትም እንደማይደግፍና እንዲሁም ደግሞ እስልምናን በዚህ መልኩ መዋጋትና ማስቆም እንደማይችሉ ጠቅላይ ሚኒስትር ዶክተር አብይ አህመድ እየነገረን ነው። እንግዲህ አዛን በመከልከላቸው፣ ሶላት በመከልከላቸው፣ መቀበሪያ ቦታ በማሳጣታቸውና ለ30 ኪሎ ሜትር ያክል ርቀት ሂደው ሰዎችን የሚቀብሩ ከሆነ እነሱ እዛ ቦታ ላይ ተቀምጠው ይህንን ድርጊት እንዲደረግ እያደረጉና እየከለከሉ ያሉት ሰዎች ናቸው የሞቱ የሚመስለኝ እያለ እንግዲህ ያው በተዘዋዋሪ መልኩ ማን ጥፋተኛ እንደሆነ እየተናገረ ነው ዶክተር አብይ አህመድ። እንግዲህ አላህ ፍትሁን ቶሎ ያምጣልን፣ አላህ ሱብሃነሁ ወተዓላ ነስሩን ቅርብ ያደርገው እያልኩኝ ወደ ቀጣይ ቪዲዮ እሄዳለሁ። ቀጣይ ቪዲዮአችን ደግሞ እንግዲህ ኡስታዝ ኑሩ ቱርኪ በዚሁ በአክሱም ዙሪያ በጣም ልቡን የሰበረው ነገር አለና እስቲ እሱን መልእክት ላስደምጣችሁና ከሙስሊምና ከክርስትና ማን ነበር ወደ ኢትዮጵያ ቀድሞ የገባው የሚለውን ከተወዳጁ ኡስታዝ ያሲን ኑሩ ማስደምጣችሁ ይሆናል። አሁንም በቀጥታ ወደ ኡስታዝ ኑሩ ቱርኪ መልእክት እናልፋለን። አብራችሁን ቆዩ። ይህንን እስከለቀኩበት ሰዓት ከዚህ የበለጠ የሚያሳስበን ነው። ሌላው ቀላል መልእክቴን ለሚመለከቱ የመንግስት አካላት፣ ለሚመለከተው ህሊናችሁ በሐቅ ለምትቆሙ ሰዎች፣ ለሚመለከታችሁ የተለያየ ማህበረሰቡ እንዲድን ሰው የሃይማኖት ሰው እንዲሆን ጥረት ለምታደርጉ ሰባኪዎች፣ አስተማሪዎች መልእክቱ ይድረስልኝ። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነው። ሌላው ስልጣን ማጽኛ ነው። ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዚህ የነብዩ ሰሃባ ባልደረቦች የተቀበልን። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? ቱርክ ውስጥ አንድ ሰሃባን የተቀበረው ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጂድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነቢዩ ዓለይሂ ሰላቱ ወሰላም ከእናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች። እኛ እኮ ነቢዩን ያጠባችው እናታችን ነች። በነቢዩ ደም ውስጥ የሀበሻ ደም አለ። እኛ ከነቢዩ ደም ጋር ተቀላቅለናል። ከጅማታቸው ጋር አብረን ተሰፍተናል። ኢትዮጵያና እስልምና አንድና ያው ናቸው፣ ሚለያዩ አይደለም። ኢትዮጵያ የቢላል ምድር ነች። የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምን ነው ቢላል ኮትህን ጀነት ውስጥ ሰማሁት እሳ የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለቴ። ቱርክ ውስጥ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርክ ውስጥ ካሏት 85,000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርክ ውስጥ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና የሚል ታገኛላችሁ። ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። ውድ ቤተሰቦቼ እንግዲህ ከኡስታዝ ያሲን ኑሩ ጋር የነበረን ቆይታ ይሄንን ይመስላል። ኡስታዝ ያሲን ኑሩ እንግዲህ ሰፋ ያለ ቪዲዮ ነበረ የለቀቀልን።
በነገራችን ላይ ከነዛ ውስጥ በጣም ወሳኝ የሆነችውን ፓርት ብቻ ነው እኔ ወደ እናንተ ይዤላችሁ የቀረብኩት። ነገር ግን የማናውቃቸውን ነገሮች ሁሉ እንድናውቅ ያደረገን ፓርት ነው። ሶሪ አሁንም ቢሆን በጣም ይቅርታ፣ ድምፄን በጣም እየዘጋኝ ነው። ለእኔም ዱዓ እንድታደርጉልኝ እያልኩኝ እና መለላችሁ ፈልጌ ነው። ኢትዮጵያ ውስጥ ይሄ ሁሉ ሶሃባ መቀበሩን የማናቅ ሰዎች ነበር። ሲቀጥልም ደግሞ ክርስትና ነው ቀድሞ የገባው እስልምና ከኋላ ነው የመጣው ለሚሉም ሰዎች ደግሞ በጣም ዋናና አንኳር የሆነ ነጥብ አስመርኩዞና አስተምሮን ሂዷል። እና ይህንን ነገር ታወቅን እኛ ራሱ በገዛ ሀገራችን እንደነዚህ አይነት ትልልቅ ሶሃቦች የፈለቁበትን ሀገርና ረሱል አለይሂ ሰላቱ ወሰላም የሚያቋትንና ረሱል አለይሂ ሰላቱ ወሰላም ፍትሃዊ ናት ብለው የጠሯትን ሀገር እንዴት ነው እንደዚህ እያደረጉ ሊያጨማልቋትና ሊያጃጅሏት የሚችሉት የሚለው ነገር ራሳችን ላይ ጠይቀ ነው። ለዚህ ነገር ሁላችንም ታጥቀን ማንም ሳይሸማቀቅ ይሄንን ፍትህ እንድናገኝ ልንጮህና ምንችለው ሁሉ ልናደርግ ይገባል ለማለት ያክል ነውና ኡስታዝ ያሲን ኑሩም በጣም በሚገርም ሁኔታ ሙስሊሞች እነማን እንደነበሩና በረሱል አለይሂ ሰላቱ ወሰላም ጊዜም ደግሞ ሶሃቦች ከኢትዮጵያ የፈለቁ እንደነበሩ ኢትዮጵያ መተው ብዙ ሶሃቦች የተቀበሩ እንደነበሩና እንደዚህ አይነት ባለ ታሪክ ሀገር መሆኗን ነግሮናል። ኡስታዝንም አላህ ይጠብቀው እና መልላችሁ ፈልጌ ነው። ውድ ቤተሰቦቼ የምንችለውን ሁሉ እናድርግ። የዛሬ ቆይታችን ይህን ይመስላል። ቪዲዮውን ለሚመለከታቸው አካላቶች ሊደርስ ዘንዳ ላይክ እና ሼር አድርጉ። አዲስ ከሆናችሁም ወቅታዊ መረጃዎችና እንዲሁም ጠቃሚ የሆኑ ትምህርታዊ ቪዲዮዎች የሚለቀቅበት የዩቲዩብ ቻናሌ ስለሆነ ሰብስክራይብ አድርጉ። ለድምጼ በጣም ይቅርታ አድርጉልኝ። በዛሬው ቆይታችን ይህንን ይመስላል። በቀጣይ ቪዲዮ ውስጥ ከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።